We're giving them till tomorrow, 8 o'clock Eastern Time. For the fifth time in 17 days, the American president has walked back a deadline. We're negotiating so aggressively, but fundamentally the ball is in the Iranians' court. ዓለም በአንድ እግሯ የቆመችበት ሰዓት የመካከለኛው ምስራቅ የደም አፋሳሽ ጦርነት ዳግም ወደ ማገርሸቱ ተመልሷል። ከመሞት መሰንበት ቢባልም ዛሬ በምድራችን ላይ እየታየ ያለው ክስተት ግን ከመሰንበት መገረም የሚያሰኝ ሆኗል። መላው ዓለም ትንፋሹን ዋጥ አድርጎ አይኑን ወደ መካከለኛው ምስራቅ አቅንቶ ባለበት በዚህ እጅግ አስጊና አስጨናቂ ሰዓት ወቅታዊውን የጦርነት ውጥረት ጉዳይ ይዘንላችሁ ቀርበናል። የነገረኛ ሳቅ የጅብ ሳቅ ነው እንደሚባለው ለጥቂት ጊዜ ረገብ ብሎ የነበረው የመካከለኛው ምስራቅ ውጥረት ዛሬ በከፍተኛ ፍንዳታ ታጅቦ ዳግም አገርሽቷል። እስራኤል የቀይ መስመርን ጥሳችኋል በሚል ሰበብ በሊባኖስ ላይ የከፈተችው እሳት ኢራንን ወደ ጦርነቱ አውድማ ጎትቶ አስገብቶታል። ጉዳዩ ስለ ጦርነት ብቻ ሳይሆን ስለ ዓለም አቀፍ የህግ መፍረስና ስለ መሪዎች ጆሮ ዳባ ልበስ ባይነትም ጭምር ነው። ከመሪው የሳተ ከህጉ የወጣ መጨረሻው ጥፋት ነው ይባላል። ዛሬ በመካከለኛው ምስራቅ እየታየ ያለው መልቂት የዓለም የደህንነትና ጸጥታ ምክር ቤት ዩኤንኤስሲ ጥርሱን ያረገፈ አንበሳ መሆኑንና ዓለም አቀፍ ህግ ላምባለበት ኩበት ለቀማ ላይ መሆኑን በተግባር ያሳየበት ነው። የቆመ ይመስለዋል፣ የወደቀው ግን ራሱ ነው እንደሚባለው ዓለምን ወደ ከፍተኛ የነዳጅና የኢኮኖሚ ቀውስ ሊዘፍቅ የሚችለውን ታላቅ ክስተት ዛሬ በዝርዝር እንመለከተዋለን። ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ነገሮች ከመድረክ በስተጀርባ አልቀው አሁን አደባባይ ወጥተዋል። በኢራንና በእስራኤል መካከል ያለው መካረር አፍንጫ ሲመታም አይን ያለቅሳል እንደሚባለው መላውን ቀጠና እያተራመሰው ይገኛል። ዛሬ የወጡ መረጃዎች እንደሚያመላክቱት እስራኤል በሊባኖስ በሚገኘው የሄዝቦላ ይዞታዎች ላይ የፈጸመችው መጠነ ሰፊ የሆነ ጥቃት ኢራንን ካልሞትን አንመለስም ወደሚል ቁርጠኝነት አስገብቷታል። አልጀዚራና ሳባ ኒውስ ባሰራጩት ሰበር መረጃ መሰረት እስራኤል በመቶዎች የሚቆጠሩ የሊባኖስ ይዞታዎች ላይ የሰማይ እሳት አዝንባባቸዋለች። የባሰው መጣም የባሰው ተከተለ እንዲሉ በመቶዎች የሚቆጠሩ ሰላማዊ ዜጎች በአንድ ጀንበር ለእልፈት ተዳርገዋል። እስራኤል ሄዝቦላን እመታለሁ ብላ ስትነሳም አይጥ ለመያዝ ቤት ይቃጠላል እንደሚባለው መላዋ ሊባኖስ በጭስ ተሸፍናለች። ይህ ድርጊት ለወራት የቆየውን የዲፕሎማሲ ጥረት በአንድ ጀንበር መና ያስቀረ ጉዳይ ሆኗል። እሳት የጫረ ወላፍኑ ይለብልበው እንዲሉ ዛሬ በሊባኖስ ምድር የሚፈሰው ደም ነገ የዓለምን ደጅ ማንኳኳቱ አይቀሬ ነው። የጀሩሳሌም ፖስት ዘገባ በገሃድ እንዳረጋገጠው ኢራን ዓለም አቀፉን የንግድ መስመር የሆርሙዝ የባህር በርን በቃኝ ብላ ዘግተዋለች። ዱባ ጠላሁ ቢል ዘሩ አይጠፋም እንደሚባለው ይህ የባህር በር መዘጋት ለዓለም ኢኮኖሚ የህልውና ጥያቄ ነው። እስራኤል ዘላለማዊ ጨለማ ኦፕሬሽን ኢተርናል ዳርክነስ በሚል ስያሜ በሊባኖስ ላይ የከፈተችው የው ጥቃት በመቶዎች የሚቆጠሩ ሰላማዊ ዜጎችን ባላሰቡበት ሁኔታ በአደገኛ መንገድ ህይወታቸውን እንዲቀጠፍ አድርጎ አሳዛኝ ትውስታ ሆኗል። እስራኤል በሊባኖስ ላይ የከፈተችው ይህ ጥቃት የዓለም አቀፍ ሰብአዊ መብት ህግ የሚባለውን ሰነድ ጥራዝ መጣያም አድርጎታል። የሲቪል ተቋማትና ሆስፒታሎችንም ኢላማ እንዳደረገ ተነግሯል። ህግ ከሌለ ነፍጥ ይነግሳል እንደሚባለው ዛሬ በሊባኖስ ምድር የሚታየው ድርጊት የቆመ ይመስለዋል። የወደቀው ግን ራሱ ህጉ ነው የሚያሰኝ ነው። የዓለም ማህበረሰብ በጋራ መጮህ ሲገባው የሞኝ ጓደኛ ለጠላት ያመቻል እንዲሉ ሀያላን ሀገራት ለጥፋቱ ድጋፍ እየሰጡ ነው። ይህ ሰው ቢጠላ ህግ ይጥላ የሚለውን ቢል የናቀም ዓለምን ወደ ጫካ ህግ ለኦፍ በጀንግል የመለሰ አሳፋሪ የታሪክ ምዕራፍ ይሆናል። በዚህም ከ300 በላይ ሰዎች ሲገደሉ በሺዎች የሚቆጠሩት ደግሞ ቆስለዋል። የድርጊት ለሙኝ ሲስቁለት የሳቁበት ይመስለዋል እንዲሉ እስራኤል በሄዝቦላ ላይ የወሰደችው እርምጃ ኢራንን አንገብግቧታል። ወደ ዋናውና እጅግ አስፈሪው ዜና ስንመጣ ኢራን የዓለምን ኢኮኖሚ አንቆ ሊይዝ የሚችል እርምጃ ወስዳለች። የጀሩሳሌም ፖስት ዘገባ እንደሚያሳየው ኢራን ዓለም አቀፉን የንግድ መስመር የሆርሙዝ የባህር በር ዘግተዋለች። ኢራን የወሰደችው ይህ እርምጃ ከአቅም በላይ የሆነ ውሳኔ ነው። የኢራን የባህር ኃይል ያስተላለፈው መልእክት እጅግ አስፈሪ ሊባል የሚችል ነው። ወደዚህ ባህር ለመግባት የሚሞክር ማንኛውም መርከብ ኢላማ ተደርጎ ይደመሰሳል ብሏል። ይህ ማለት ያልጠገቡ ባልና ሚስት በባዶ ሆዳቸው ይጣላሉ እንደሚባለው ሳይሆን ዓለምን በረሃብና በጨለማ ሊቀጣ የሚችል አደገኛ እርምጃ ነው። ኢራን የባህር በሩን የዘጋችው የማይመስል ነገር አታምጣ ከደጅ ብላ ነው። የጀሩሳሌም ፖስት መረጃ እንደሚያሳየው
የሚያሳየው። ይህ እርምጃ የተወሰደው ዓለም አቀፉ ማህበረሰብ የእስራኤልን ግፍ በቸልተኝነት በማየቱ ምክንያት ነው። ባለቤት ካልጮኸ ጎረቤት አይመጣም እንደሚባለው ኢራን ዓለምን ለመቀስቀስ የወሰደችው እርምጃ ግን እሳት በጭቆና ረሃብ በቸልተኝነት እንዲመጣ አድርጓል። ዓለም አቀፉ ንግድ ሲታወቅ መሪዎች ግን አሁንም እንደ በግ በየተራ ለመታረድ ተሰልፈዋል። ይህ ቢነግሩት ባይሰማ ቢመክሩት ባይሰማ የሚባለው የግዴለሽነት ደዌ ዛሬ የነዳጅ ዋጋን ብቻ ሳይሆን የሰው ልጅን ክብር አራክሶታል። ይህ ያለ ሕግ የሚደረግ ጉዞ መጨረሻው ገደል መሆኑ አያጠራጥርም። የሆርሙዝ ባህር መዘጋት ማለት የነዳጅ ዋጋ ሰማይ እንዲነካ ምክንያት ይሆናል። ዓለም አቀፍ የጭነት መርከቦች የውሃ ላይ እስረኛ እንዲሆኑ አድርጓቸዋል። ኢንዱስትሪዎች ጥቁር ልብስ ይለብሳሉ። ጅራት የሌለው ዝንብ በቆመበት ይሞታል እንደሚባለው የዓለም ኢኮኖሚ ያለ ነዳጅ መንቀሳቀስ አይቻለውም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ተደርጓል ብለው መግለጫ በሰጡ በሰዓታት ልዩነት ውስጥ ጦርነቱ በባሰ ሁኔታ መቀጣጠሉ ትልቅ ውርደት ሆኖባቸዋል። ይህ የወቅቱ እልህኝነት ሁለቱም ወገኖች ጆሮአቸውን ደፍነው እየተንቀሳቀሱ ለመሆናቸው ማሳያ ነው። ትራምፕ ኢራንን የባህር በሩን ካልከፈታችሁ ሲኦል ውስጥ ትኖራላችሁ በማለት መዛታቸው ሁኔታውን እንደ ሰደድ እሳት እንዲቀጣጠል አድርጎት ቆይቷል። እጁን የሰጠ አያርፍድም የሚለውን ብሂል ወደ ጎን በመተው አሜሪካ በቀጥታ ወደ ጦርነቱ የምትገባ ከሆነም የሰው ልጅ ታሪክ የማይረሳው ታላቅ እልቂት ሊከሰት ይችላል። ይህ የውሸት ሰላም ከጦርነት ይከፋል የሚባልበት ጊዜ ነው። አሜሪካ ዓለም አቀፍ ስርዓትን የማስከበር ኃላፊነቷን ዘንግታ ለኔ ብቻ በሚል ስሜት መመራቷም አፍንጫ ሲመታ አይን ያለቅሳል እንዲሉ መላውን ዓለም ለስቃይ ዳርጎታል። መሪዎች የህግ የበላይነትን ትተው የጉልበት የበላይነትን ሲመርጡ እባብ ለውሃ ሰው ለሰው የሚለው ሰብአዊነት ይጠፋል። ዛሬ የምናየው የዲፕሎማሲ ሬሳ ነው። አሁን ያለንበት ወቅት ነብርና ፍየል አብረው የሚውሉበት ሳይሆን እጅና ጓንት ሆነው የነበሩ ወገኖች ሳይቀር የሚጠፋፉበት አደገኛ ሰዓት ነው። ዛሬን መከራን በትዕግስት ካላለፍን ነገን በደስታ አናየውም እንደሚባለው ዓለም አቀፉ ማህበረሰብ ጣልቃ ካልገባ ነገሮች ከቁጥጥር ውጪ መውጣታቸው አይቀሬ ነው። ህግ የሌለው ሀገር መሪ የሌለው መንጋ ነው። ዓለም በግዴለሽነት የታወረችበት ህግ የጠፋበትና የኃይለኛ በትር በደካማ ጀርባ የሚሰበርበት ዘመን ላይ ነን። ዛሬ ላይ የሰላም ወሬ ሳይሆን የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት ሁላችንም በትጋት ልንከታተል ይገባዋል። የቆመ ይመስለዋል የወደቀው ግን ራሱ ነው እንዲሉ ሀያላን ሀገራት በጥንቃቄ ካልተንቀሳቀሱ ዓለምን ወደማይመለሱበት ጥፋት ይዘዋት ሊዘቅጡ ይችላሉ። ይህ ጦርነት ዛሬ በመካከለኛው ምስራቅ ቢጀመርም ውጤቱ ግን በእያንዳንዱ ቤት ዘልቆ የሚገባ በእያንዳንዱ አፍሪካዊ ኑሮ ላይ ጫናውን ማሳረፉ አይቀርም። የዛሬን አበቃን። ቸር ቆዩልን።